በደንብ ልብ ብላችሁ ይልኝ ያዩን ፊት ማለት ነው። ሳይድ ለምታው ነው እና አሁን ዲስ ዘይና የመጀመሪያዋ ሰከንዷ ማለት ነው እንደዚህ ነው ትለው ስሬሱ ነው ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደው ቪዲዮ ላይ ፈልጌ አይደለም ይዋሽው እኔ ፈልጌ አይደለም ፎቶ ወስድብኛለሽ ብዬ ከዛ አይ ቆይ ጨማምሪበት ጨንቆኛል ምናምን ብለሽ ከንፈሯ እንዴት እንደምትላያችሁ አንተን ተወስድብኛለሽ ብዬ ማለት ነው። ሊቨር ባዲ ዲሚዲ በደንብ ይፈራታል። እንደዚህ ይፈራታል ነው ከየት ነው ሁላም በመጣልሽ ማለት እኔ አሁን እዚህ ቪዲዮ ላይ እንደተረዳው ልጅቷ ስሬስ እንደሆነ ይወጣለው እንዴት ስሬስና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ ብለሽ ታወሪያለሽ ማለት ሳይድ ከጀርባ ድምጽ ሲሰማ ቀስ ብሎ ነገር እንደዚህ ብለሽ ጨማምረሽ መጥቶ ማያቅ ምናምን ብለሽ በይ ማንን ለመሸወር ነው ሁሉ እኔ ሱመያን ከዛ ባለፈው ለኔ ብሎ ደበደባት ባለፈው አይ ሳይድ አሁን ሳሰው አይመታትም አዩን አይመታትም እንደውም ምፈራው እሷ እንዳትመጣ ሳይድ በደንብ በስነ ስርዓት ነው አዩን የሚወዳት በስነ ስርዓት ማለት ነው። በትናንትናው ቪዲዮ እንግዲህ ሱማያ መልስ ሰጥታለች። ሱማያዬ አንቺም ተረጋጊ። ያው አሁን ላይ ለቪዲዮ መሰለኝ የያዛችሁት ቁም ነገር አይደለም መሰለኝና ትንሽ በዛው ላይ አሁን ሲበዛ በጣም ከባድ ነው። አማር ሽማግሌ ማይተና ላይ ባለፈው አሱና ሰይድ የሚያስታርቁ እንግዲህ ሱማያ ለምን አትምጣ እሷ አትፈልገው ብለው ዱዓ ሲያደርጉ ሰማዊ ማለት ነው ሽማግሌዎችና ትንሽ ፈገግም ብያለሁ። አስቆኛልም አስገርሞኛልም። ሽማግሌ ከጋራ ሆኖ ከሁለቱም ሆኖ ማስታረቅ ይልቅ ወደ አንድ ወገን ሲሆን በጣም ያስጠላል። ለማንኛውም እንግዲህ ትናንትና ላይ በተለቀቀው ሰይድ እንባሳ እንዴት ነው የሚመጣልሽ? አልመጣላት ብሎ ጨምቀሽ ነው እንደምታወጪው የሌለሽን ሲላት ውሸት ልዋሽ ፈልጌ አይደለም ጥለይ እንዳትሄድ አንተ እንዳትነጥቀይ ብዬ ነው ምናምን ብላ እንትን ስትል ነበር። እሱ በነገራችን ላይ ትዕግስት አለው ሰብር አለው። ወንድ ታግሶ የሚያደርገውን አያውቅም። ዱላው ደግሞ ፊት ለፊት ሀዛው ላይ እየተገረፈሽ አይተሻል ማለት ነው። አልመታትም። ትመታዋለሽ። እርግጥ እውነትሽ ነው እንዳልሽው በጣም እንትናት ግን ማሰብ ያለብን አንዳንድ ጊዜ መበሻሸቁን ትቶ ሁላችሁም በቪዲዮ ወጣችሁ ሽማግሌ እውነት ሽማግሌም ካለ በቪዲዮ እነዛ ሽማግሌዎች በቪዲዮ መውጣት አልነበረባቸውም። ማስታረቅ ከሆነ በውስጥ እንደዛ አድርገው ማስታረቅ ነበረባቸው እና በእንትን ቢሉ አሪፍ ነው ማለት ነው። ሱማያዬ እንግዲህ እነዚህም ቪዲዮ የምትሰሩት ያው ስራዬ ነው ብለሻል። ስራችሁ ነው ያው ዩቲዩብ እየተሰራ ስለሆነ ግን በህይወት ላይ ይህን ያህል በጣም ሲይዝ እንትን ሲል በጣም ከባድ ነውና ለልጆቻችሁ ስትሉ ተስማምታችሁ ተረጋግተሽ አንቺም እንድትቀመጭ እሱም ተረጋግቶ እንደሚቀመጥ ነው። እሱማ እንግዲህ ሳይወዳት እስከ ቤት እስከ መግዛት ድረስ ምን እስከሚል ድረስ አይሄድም። ያው በአጋጣሚ ቢገባም ይዋደዳሉ ልጆች። እሷ ትወደዋለሽ፣ እሱ ይወዳታል። ወንድ ልጅ ደግሞ ታውቂዋለሽ እና ባላተ ድርቅና ባስተሳሰዋ ምናምን ይጠላት እንደሆነ እንጂ በሴትነቷ ወዷት ሊሆን ይችላል። ይውደዳት፣ ችግር የለውም። ተዋደው ይኖሩ። ግን አንቺ ስንት ዓመት አብራችሁ በስደት ያሳለፋችሁ የልጆችሽ አባት ነው። ሰላም የምታደርጉበትን ነገር አንተም ብላችሁ ሰላም ሁኑ ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በሱማያ እና በሀዩ ቪዲዮ መጥቻላችኋለሁ። ከመጀመሪያ ቪዲዮ አስገብቻለሁ። እሱን እስከ መጨረሻው ተከታተሉ። አንዳንድ ጊዜ ወላሂ ድራማ የሚመስል ነገር ነው የሚሆነው ማለት ነው። እንግዲህ ሱማያ ውሸቱን ነው ሀዩን አይመታትም እሷ ተመታው እንደሆነ እንጂ እያለች ነበር። እሷ አጋጣሚ ቪዲዮ ደብቃ እያወራች ሳለ የዛን ጊዜ በይፋ ተመትታለች። የእውነትም ተመትታለች። ፕራንክም አይደለም ማለት ነው። ዱላው አለ ያው እሷ ተመታዋለች ወይስ እንግዲህ እንዳይሄድ የሆነ ገንዘቦቿን ወደ እሷ እስከምታደርግ ድረስ
ምንም ማድረግ ትቆጠባለሽ ብዬ ነው ማስበው ማለት ነው። ሀዩ ከገንዘብና ከገንዘብ ጋር ነው። አሁን ራሱ እንደዛ ብላ ያነ ሰይድ ፕራንክ ሲያረጋት በጓደኛዋ ሱማያን አግኝቻታለሁ፣ አንቺ ደግሞ አግኝቻታለሁ ወደ ሽንት ምት በደንብ ይወድሻል፣ ያከብርሻል፣ አብራችሁ ትኖራላችሁ ብላ በተናገረሽው ልጅ እሷን በጥፊ ስጠፈጥፋት ከዛም በኋላ ሮጣ ሄዳ እናቷ ቤት ነው ያደረሽ አሉ። እንግዲህ የሚለው ሰይድ ምን አድረሽ ነው ሲላት እናቴ ቤት ትገለያለህ ብዬ ብላ እናቴ ቤት ነው ያደርኩ ነው ያለችውና ቪዲዮ ደቅና ምናምን ያው ቢመታይስ ምናምን ብዬ ነው ያለው። ሸቤት ነው ያለ ሰይድ እያወራት ነው ያለ። ያንን ማለት በቪዲዮ አሳዋቸውን ትልሉ መሰለኝ እንግዲህ ያው በቪዲዮ የመጣ ነገርና ሰይድ ደግሞ የት ሄደሽ ነው? እኔ እኮ የምትይውን ልሰማ እንጂ ለራሴ እንትን ብዬ ነበር፣ በትዕግስት እንትን ብዬ የሚመጣውን ለመቀበል ነበር ካሜራ ያስቀመጥኩት። እናቴ ቤት ሂጅ ፈርቼ ትገለያለህ ብዬ ለምን እያለሽ እያለቀሰሽ ነበርና ስለምወድህ ነው ትሄድብኛለህ ትወስድብኛለሽ ብዬ ነው እንደዛ ያልኩኝ እያለሽ ነበር ማለት ነው እሷ። እሱም ስልኩን ነው ሲጎረጉር የነበረ ከዛ ላይና ጓደኛዬም ምን አይነት ጓደኛ ናት ለኔ እንትን እንዳትለኝ ወደዛ ስጦታ ይዤልሽ መጥቼ ነበረ፣ ስጦታሽ አመለጠሽ ስመጣ የለሽም ሲላት ምንድነው ስጦታው? የት አለ ስጦታ? የሆነ ሰይድ ስጦታ ምትለኝ ነበር ነው ያለችው። በቃ የሄደሽበት ፍራቸው ሳይሆን ከገንዘብ ጋር በጣም የተናነቀ ስጦታ የት ነው? ለማን ሰጠኸው? የተወሰድከው? እሷን እንኳን ጆሮዋን እንትን ብለሻት ሂጅ ሕክምና ሆስፒታል አስገብቻት ሲል ለዛ ሆስፒታል የሚወጣው ገንዘብ ይቆጫት ነበር ማለት ነው። ለምን ወሰድካት? እንደዚህ አይነት ክርክር በቃ ገንዘብና ገንዘብ ብርና ብር ላይ ነው ያለሽው እንጂ የፍቅር አይመስለኝም። በነገራችን ላይ ያው ዲያስፖራ ነው ያለው ነው እሱም እያሳየ ስለሆነ በዛም በዚህም ያንን ነገር ለመብላት ነው የሚመስለኝ ማለት ነውና ሱማያ ደግሞ ሊንኩ ተላከልኝ እዩ ተባልኩኝ። ሳየው ሰይድ ዋሽቶ ነው፣ ፕራንኩን ተነጋግረው ነው ያደረጉት፣ ተጠቃቅሰው ነው። እኔ ሱማያን ወዳታለሁ የምትል በይ እያላት ነው። ሱማያን ወዳታለሁ ብላ ከዛ ላይ ስታወራ ሲጀመር ያኔ የእውነት አይደለም እሷ ስታወራ ምላሷና እንትኗ ይለያል አንደበቷ ላይ ቢሆንም ግን ሰይድን ወዳታለሁ በይ ብሎ ሳይሆን ራሷ ለማስመሰል የምታደርገው ነው። ግን አልመሰለላትም፣ አልቻለችበትም ማለት ነው። እና ሀዩ እንግዲህ ሁላችሁም ተረጋግታችሁ እንድትቀመጡ ሰላም ብታወርዱ ጥሩ ነው። አንቺ ጋርም ይሁን ከሀዩ ጋርም ይሁን እንግዲህ ማይወደዳት እንጂ ዋጋ እያስከፈለሽ ነው ያለ። እንግዲህ ባይወዳት ኑሮ እኮ ይሄን ሁላ ዋጋ አይከፍልም። አግብቶ ይፈታት ነበር ሰዓት እንደዛ ብሎ እንትን ሲባል እንደዚህ ብላ ሰውን ሁላ ዙሪያው ያለው ጓደኞችን በሙሉ በጥፊ እያጠራመሰሽ የምትሄድ ድራማ አይደለም መቼም ዱላው ስለወደዳት ነው ዝም ያለ እንጂ ሽምግልና በምናምን እንትን የሚል ያለ ሳይወዳት አይደለም። ሱማያ ስለሚፈልጋት ነው። ይውደዳት መውደዱን። በሰላም ኑሩ ሁላችሁም፣ ለሁላችሁም ለልጆችሽ እንዳልሽው የልጆች አባት እንኳንም አንድ ነገር ያልሆነብኝ ጎንደርና ባህር ዳር በሆን በዛን ሰዓት ሰይድ በሄደበት ሰዓት እሺ ብዬ እቀበለው ነበር እንኳንም ያሉ ኖርኩኝ ብለሻል። አንቺም እንደዚህ መንከራተት አይኖርብሽም። አንድ ቦታ ተረጋግተሽ ስራሽን ትሰሪያለሽ፣ ልጆችሽን ታሳድጊያለሽ። መጡብኝን እውነት መስሎኝ ቪዲዮ አይቻታለሁ ስትል ደንግጬ ነበረ ብለሻል። ያን ድንጋጤ እንዳይመጣብሽ ተረጋግተሽ ኑሮሽን እንድትኖሪ ሰላም ብታወርዱ ጥሩ ነው። 3 ሚያግባ 4 ሚያግባ ከእንግዲህ በኋላ ያለው ነገር ለሷ ነው። እኔ ለሱማያ አስቤ ነው። በእኔ የተቃጠለች ጨጓራዋ ሳይረጋጋ 3ኛ ሚስት ሲያገባ ደግሞ ጭራሽ ያማታል ብዬ አስቤ ነው። አላለሽም ሀያት? እኔን አገባለሁ እኔን ሱማያን ካገኘው ተፈለገ እኔን ይጨምረኛል እንዲያውም ያገባኛል ብላ ባለሽው ማለት ነው። እና ያቺኛይቱና
ካሁን በኋላ ሱማያ አይደለም የምትናደደው፣ አንቺ ነሽ የምትቃጠይ። ሱማያማ ፋራስ አስተላልፋለሽ፣ በአንቺ ተናዳለሽ፣ ተንትን ብላለሽ። ከእንግዲህ በኋላ የሚመጡት ያንቺና ያንቺ ናቸው። መቼም እንደ ሱማያ ሶብር አይኖርሽም ማለት ነው። እና አሁንም ቢሆን ሌላ ምሽት በህልክ እንዳያገባብሽ ሀዩ ራስሽን ብትሆኝ ይሻልሻል። የሱማያው ትታልሻለሽ ሀነ ሁሉም ነገር ሀነ ገንዘቧ ባሏንም ስንት ዓመት ያፈራሽውን ገንዘቧንም ጥላ ትታልሻለሽ። ግን የሌላ ምሽት ቢያገባ ግን ያው የምትቃጠዩም የምትናደጂውም አንቺ እንጂ እንደ ሱማያ ወይ ሶብር የሌላት ትሆናለሽ። የአንቺ አይነት ትሆናለሽ። አብራችሁ ትቀጣጠላላችሁና ረጋ በይ። እንዳንቺ እንደ ሱማያ ታጋሽ ላትሆን ትችላለሽ። ሌላ ጦርነት ይመጣል፣ ተጠንቀቂ። አሁን ልክልክ በኋላ ዋጋ እንዳያስከፍልሽ ሀዩ ማለት ነው። ሱማያዬ ደግሞ ተረጋጊና አሁንም ሁል ጊዜ ተረጋጊ። አንዳንድ ጊዜ ተመልካቾችሽን ማዳመጥ አለብሽ፣ መስማት አለብሽ። ኋላ ልጆችሽ ወቃሽ ነው የሚያደርጉሽ። አባታችን እንደዚህ አድርጋ አንከራተተሽው ቢያገባስ ምን አላህ ስብሐነ ወተዓላ ይወደዋል። 2 3 4 አግብተው ብሏል። ገንዘብ ካለው አባታችን ቢያገባና ተረጋግቶ ቢኖር ምን ነበር እንደዚህ አድርጋ ያንከላታሽው አባታችን ብለው ይወቅሱሻል። የዛሬ ልጅ ደግሞ ከባድ ነው። ገንዘባችንም የሆነ ነገር እንኳን ችግር ቢመጣ እናታችን እኮ ናት የዛን ሰዓት ተረጋግታ ዝም ብላ አባታችን ሁለተኛ ምሽት ሲያገባ ብትቀበለው ኑሮ አሁን ካለንበት ቦታ እንደርስም ነበር። መቼም ገንዘብ ይመጣል ይሄዳል፣ ታውቂያለሽ ሱማያ። ሁልጊዜ እንዳለሽ አትኖሪም። ሁልጊዜ እንደደላው ሰው አይኖርም። ሁልጊዜ ጤነኛ አይሆንም። ያንን ነገር ይመጣብሽን ያንፈልግም፣ ግን መጠንቀቁ አሪፍ ነው። እና እንደዚህ አይነት ነገሮች ላይ እንዳይፈጠር ከአሁንም አልመሸም። ሰላም ፍጠሩና እሱም እንትን ይበል። መልስ አልሰጠም። እርግጥ አንቺ ቪዲዮ ሰርተሽ ነበር፣ መልስ አልሰጠም። ሳይድን መልስ ስጥ። ልጆችን ላትወስድ እኔ ጋር ሆኖ ሊያድጉ ብላ ሰርታ ነበረሽ። አንተም ቪዲዮ አልሰራህም። ቪዲዮህን ስራና ያው በቪዲዮ ስለሆነ ነገሮችን አረጋግታችሁ ልጆቻችሁም ከአንድ ቦታ ላይ ተረጋግተው ይደጉ። አንተም የፈለግከውም ከዛ በላይ ማግባ ከቻልክ ከተፈቀደላ 5 እንድታገባ አዛልች አይመለከትም። ግን ለልጆቻችሁ ስትሉ እንትን በሉ ማለት ነው። አስተካክሉት ሁሉንም ነገር። እንደዚህ አይነት ነገሮች እንዲቀጥል አታድርጉ። ከባድ ነው የሚሆነው በኋላ። ከራሳችሁ ነው። ሁልጊዜ ልጅ አይደለም እኮ ነው፣ ትልቆች ናቸው። ለልጆቻችን ተብሎ እኮ ብዙ መስዋዕትነት ተከፍሎ አብሮ መኖር አለ። እናቶቻችን አንድ ልጅ ከወለዱ በኋላ በቃ እንዲያውም ወንዶች ቶሎ እንዲያረግዙላቸው እንዲወልዱ ነው የሚፈልጉት። ልጅ ከወለዱ የመረጋጋት ነገር አለ ማለት ነገር አለ የሚባል። አሁን ነው ደግሞ በተቃራኒ ወንዱ ልጅ አይፈልግ ያለ እንጂ በፊት ወንዶች ነበረ የሚፈልጓት ሴት ሰከን ብላ እንድትኖርላቸው ልጅ እንዲወለድ ቶሎ እንዲወለድ ነው የሚፈልጉት። እና ለልጅ ሲባል ያቺ ሴት መስዋዕት ከፍላ ትኖራለች። ጥሩ ነው እንደዛ ብሎ መስዋዕት አላግባብ እሷ የሚጎዳ ከሆነ ትኖር ማለት አይደለም። ግን ልጆች እንዳይጎዱ የሚደረግበት አለ። በተለይ አሁን ባለንበት ዘመን ደግሞ ከባድ ነው። እናትም ሌላ የአባቱ ያገባ ምሽትም ለልጆች ጥሩ አትሆን። ለምሳሌ ሱማያ ብታገባም ልጆች ጥሩ አባት ላይሆን ይችላል። በአሁኑ ሰዓት ነገሮቹ በተበራከቱበት ደስ በማይሉ ዜናዎች በምንሰማበት ሰዓት እንጀራ አባቷ እንደዚህ ያደረገ ወንድሟ እንደዚህ ያደረገ በሚባልበት ሰዓት ከእናትና ከአባት ጋር ልጆች ማደግ አለባቸው እንጂ ይሄ የተነቋቆረ ነገር ትንሽ ከባድ ነው። መበሻሸቁ፣ መነቋቆሩ ሰይድም ቢሆን ከልብህ ብትሆን ብታስብበት ረጋ ብትል ከቪዲዮ ነፃ ሆናችሁ የሚሆነውን ነገር ብታወሩ። ሽማግሌው ሙላ እኔ አላውቅም። ሽማግሌው ሙላ ምንስ ሽማግሌ አይደለም የሆነው ከወጣቱ እንዲያውም ወጣቱ ይሻላል።
ሽማግሌዎቹ የሚባሉት ራሱ እየባሰ ነው ያለና ረጋ ብላችሁ እሰቡበትና ሰላም ለመፍጠር ሞክሩ። እስከ መቼ ድረስ እንደዚህ ተብሎ ነው የሚዘለቀው? እስከ መቼ ነው ልጆችስ አባታቸውን ሳያዩ እንግዲህ አመት ሆነ። አንቺስ እስከ መቼ ነው ፕራንክ ሊያረጉ እንኳን ሱማያን አይተናት ነበር ሲሉ ውይ አይተውኝ ነው ብለሽ እቃሽን ስሸክፊ ሻንጣሽን ስሸክፊ የምታመሽው? እስከ መቼ ድረስ ነው? ተረጋግቶ መኖር ተረጋግቶ መተኛት እኮ ትልቅ ነገር ነው። ያንን ለማድረግ ደግሞ ነገሮችን መቋጨት አለባችሁ። እንደዚህ ማንዘላዘል አስፈላጊ አይመስለኝም። ለተመልካቾቻችሁም እሰቡ። ለሚጨነቁ ተመልካቾቻችሁ በጣም ነው የሚጨነቁ። ስለእናንተ በጣም ነው የሚያስቡ። ለነዛም ደግሞ ትንሽ ያኔ እንትን ይኖራችሁ። ዝም ብሎ እንትን ማለት ያኔ ሁል ጊዜ አንድ አይነት ስለዛ ነገር እንደዚህ ያለ ውሸቱን ነው እውነቷን ነው እንደዚህ ያለሽ ከማባባል ነገሮቹን ቆም ብላችሁ ትልቆች ሰዎች ናችሁ። ማሻላ 10 አመት በትዳር ውስጥ መኖር ማለት ቀላል ነገር አይደለም። ሌሎችን ታስተምራችሁ የመጣውን ነገር መመለስ ትችላላችሁ። ተረጋግታችሁ ታስቡ። ጥሩ ነው። የረጋውበት ጥሩ ነው። ከሆነ በኋላ እንግዲህ አይታፈስም። የተደፋ ነገር አይመለስም። በቃ ሰይድ አንድ ጊዜ በስህተትም ሆነ በእንትን ገብቷል። አሁንም እየተሳሳተ ነው ያለ። ያንን ነገር እንደ ወንድ መቋጨት አቅቶታል። ያን የሆነበት ምክንያት ደግሞ እንግዲህ ያው የራሱ ነው የሚያውቀው። ከዛ ላይ ጓደኞቹ ቤተሰብ ዝም ያለበት ምክንያታቸው ለምን እንደሆነ እኔ አላውቅምና እነሱ ስለለቁ እኛ ከዛ ውስጥ መግባት የለብንም። የእኛ ግን ሴት እንደ ሴት ግን ሴትነት ሴት ሆነን አይደለ እንደ ሴት ግን ይህ ነገር ይወጣቸዋል የምንለው ለሱማያ ነው። ሱማያ በቃ ከእንግዲህ በኋላ መበሻሸቃችሁን ተው፣ ይበቃል። አትነቋቆሩ፣ ለልጆቻችሁ ኖሩ። ሰይድ ዘሎ ይመለሳል። መቼም እንትን አትለውም። እንደዚህ እኔ እንጃ አላውቅም። መጨረሻቸውን ማየት ነው የናፈቀኝና በተረጋጋ ነገር አንቺ ሱማያ ረጋ ብለሽ በቃ አትመላለሽ። እንዲያውም ዝም ብል ሲበሽቃቸው እነሱም ራሱ ከእንደዚህ አይነት ቪዲዮ ይወጣሉ። ማተስማሙ ከሆነ እንደዚህ ዝም ብሎ ከቡና ላይ ሜት እንደሚታማው ከሌ እንዲያለ እየተባለ መልስ የምትመላለሱ ከሆነ በሱ ጉዳያት ስሪ፣ የራስሽን ስራ ስሪ። እነሱም ዝም ሲሉ መልስ ሲያጡበት ዝም ይላሉ። በቃ ማተስማሙ ነገር ከሆነ አትበሻሸቁ። ይሄን ነው እኔ የምለው እንደኔ ማለት ነው። እናንተ እስኪ ተመልካቾች ከእነሱ ማያና ከሰኢድ ምን ተረዳችሁ? ምንድን ነው የተረዳችሁት? እስካሁን ባለው ሁኔታ ላይ በሚያደርጉት ነገር የተረዳችሁት ነገር አለ? ከእነሱሳ ምንድነው የሚባለው? ለኦዲየንስ የሚባል ሽማግሌ የሚባል እኮ ለእነሱ ሲባል ተብሎ እኮ እንትን ይባላል። እነሱ ግን ብሽሽቅ ነው የጀመሩት። ያኔ ጉዳት የለውም ትላላችሁ እንደዚህ መበሻሸቅ? በጣም ከባድ ነው፣ ያስጠላል። እውነት እኔ ያዘንኩኝ ሰኢድ ቤተሰቦቹ ለምንድን ነው ከእሷ ጋር ይገናኙ ሊሆን ይችላል፣ ቁጥር ሊኖራቸው ይችላል፣ የሆነ ነገር ቢያደርጉ ምን ችግር አለው ብዬ ነበረ። ግን በቃ ያኔ በዩቱብ ነው የጀመሩት፣ በዛው ይጨርሱት ብሎ ይሁን ሽማግሌ መጡ የተባሉት በአሱ የሚባለው ለሱማያ ዱዓ ሲያደርጉ ነበር። ዱዓው ጥሩ ነው። አላህ ልቦና ይስጣት። ወደ አንድ ወገን መሆን ደግሞ አስፈላጊ አይደለም። ሁሉም ሽማግሌ የሚባለው ሁሉንም እኩል አድርጎ ነው መሸምገል። ወይ ይበቃችኋል፣ ልጆች እናት ነሽ፣ ብዙ ነገር አሳልፈሻል ሱማያ፣ በቃችሁ። ከእንግዲህ በኋላ እኛም ልጆችሽን እንድታሳድጊ አንቺ እንድታሳድጊ እናደርጋለን። አብረሽ ከቀጠልሽ ቀጠልሽ፣ ካልቀጠልሽ አንቺ ባልሽው ምርጫ ይሆናል። ግን እንግዲህ በኋላ ይበቃችኋል ከማለት ይልቅ ራሷ ትፈልግህ እንግዲህ በኋላ አንተ ትፈልጋለህ እንደዚህ አትበላት ሲሉ ነበር ማለት ነው ሽማግሌ የተባሉትና ማስማማት የሚባለው ሽማግሌ የሚባለው ያንንም ተውተው ብሎ የሚያስማማ መስመር የሚያስይዝ ነው የማውቀው። ጭራሽ መበሻሽቅ አላውቅም እኔ እንደዛ ነው የማውቀው። እና ውድ ቤተሰቦች ከወደዳችሁት ላይክ ሼር አድርጎ ሀሳብ አስተያየታችሁን እስኪ ከእናንተ የተሰማችሁ ምንድን ነው?
በእነ ሱማያ ያገኛችሁበት ነገርስ ምንድን ነው? ጉዳት አለው የምትሉትስ ምንድን ነው? በኮሜንት ላይ አስቀምጡልኝ። ሸር ላይክ አድርጎ ሁላችሁንም አመሰግናለሁ።